ሶስተኛው የዓለም ጦርነት ቃታው የተሳበ ይመስላል። እነሆ አሜሪካ ፈላጭ ቆራጭ እንደሆነች የሚነገርላት ጦርነት እየተካሄደ ነው። ወዴት ያመራ ይሆን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋይ አቶ ትዝታው ሳሙኤል ላይ ክስ መመስረቷ ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራው መዝገቡ መብቱ ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሽ ነዋሪነቱን በውጪ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያንን መነኮሳትንና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍትን ድውያን መጽሐፍት ናቸው መጥፋት አለባቸው ማለቱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ መግለጫ ተመልክተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ ተመስርቶበታል። መምሪያውና የሕግ ባለሙያዎች አብይ ኮሚቴ በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲያደርግ ባቀረበው አቤቱታ ገልጿል። በተያያዘም መምሪያውና የሕግ ባለሙያዎች አብይ ኮሚቴው ለጉዳዩ ልዩ ትኩረት በመስጠት ክትትል በማድረግ ለፍጻሜ እንደሚያበቁም አክለው ገልጸዋል። በትግራይ ክልል በተካሄደው ጦርነት ወቅት የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት። በቀጣይ የትግራይ ተወላጆች ላይ እንዳይደገም የሚያስችል ስራ ሊሰራም ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ መግለጻቸው ተሰምቷል። ድርጊቱ ተሰንዶ ፍትህና ተጠያቂነት መስፈን አለበትም ብለዋል። ፕሬዝዳንቱ ይህንን የገለጹት በክልሉ የተቋቋመው የዘር ማጥፋት ጥናት ኮሚሽን ባዘጋጀው በትግራይ የዘር ማጥፋት ድርጊት አመላካች የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕሰ ጉዳይ ትላንት ሰኔ 9 ቀን 2017 ዓ.ም በተካሄደው የምክክር መድረክ በመገኘት ባስተላለፉት መልእክት ነው። በትግራይ የዘር ማጥፋት ወንጀል መፈጸሙን የሚያሳዩ ማስረጃዎች ጊዜ በገፋ ቁጥር እንዳይጠፉና ለረጅም ጊዜ ተጠብቀው እንዲቆዩ በሚያስችል መንገድ ተሰንደው እንዲቀመጡ ማድረግ አለብን ሲሉ የተናገሩት ፕሬዝዳንቱ ተጠያቂነት እስኪረጋገጥ ድረስ ተጠብቀው እንዲቆዩ መደረግ አለበትም ሲሉ አስታውቀዋል። ኮሚሽኑ እስካሁን እየፈጸማቸው ያሉት ተግባራትን በማወደስ ከዚህ በላይ ሊሰራ ይገባል ሲሉም ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ በትግራይ ሕዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ ፍትህና ተጠያቂነት ሊረጋገጥ ይገባል። በቀጣይ የክልሉ ትውልድ ላይ እንዳይደገም የሚያደርግ ስራ መሰራትም አለበት ሲሉም አሳስበዋል። የኮሚሽኑ ኮሚሽነር የሆኑት የማነ ዘራይ በበኩላቸው ኮሚሽኑ በውስጣዊና ውጫዊ አካላት ከፍተኛ ጫና ቢደርስበትም እነዚህን ጫናዎች ተቋቁሞ ባለፉት ዓመታት የቁሳቁስ ማስረጃዎች ማሰባሰቡን አስታውቀዋል። ኮሚሽኑ በትግራይ በሚገኙ በርካታ ዞኖች የምክክር መድረኮችን ማካሄዱን ገልጸው የዘር ማጥፋት ድርጊቱ ፍጹም እንዳይረሳ፣ ከዚህ በኋላ ፍጹም እንዳይደገም ሁሉም የክልሉ ተወላጆች ካሉበት ሆነው የኮሚሽኑን ጥረት እንዲደግፉ ሲሉ ጥሪም አቅርበዋል። ተቀማጭነቱን በአሜሪካ ያደረገው ኒው ላየን ኢንስቲትዩት የተባለው ተቋም
የኢትዮጵያ ኃይሎች በትግራይ ጦር ወቅት በክልሉ የዘር ማጥፋት ወንጀል መፈጸማቸውን የሚያመላክት ጠንካራ ማስረጃዎች ማግኘቱን በወቅቱ ያወጣውን ሪፖርት ዋቢ በማድረግ መዘገቡ ይታወሳል። ተቋሙ ግንቦት 27 ቀን 2016 ዓ.ም ባወጣው ባለ 120 ገጽ ሪፖርት የመንግስት ኃይሎች ከአጋር ኃይሎቻቸው ጋር በመሆን የዘር ማጥፋት ተግባር ላይ መሳተፋቸውን የሚያሳዩ ማስረጃዎች መኖራቸውን ገልጿል። በጦርነቱ ወቅት የጦር ወንጀሎች ወይም በሰብአዊነት ላይ የሚፈጸም ወንጀል መፈጸሙን የሚያመላክቱ አሳማኝ ምክንያቶች መኖራቸውንም አክሎ ገልጿል። የኢትዮጵያ መንግስት በዓለም አቀፍ የፍትህ ፍርድ ቤት ወይም ICJ ክስ እንዲመሰረትበት ኒው ላይንስ ኢንስቲትዩት በሪፖርቱ መጠየቁን ዘገባው አካቷል። ሪፖርቱ እንዳመለከተው ከሆነ የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ኃይልና የአማራ ክልል ሚሊሻዎች በትግራይ ተወላጆች ላይ የጅምላ ግድያ በመፈጸምና በረሃብ ዘር ማጥፋት ዓላማቸው ነበር ማለቱም ይታወሳል። በሌላ በኩል በተያዘው ዓመት 2017 ዓ.ም ግንቦት ወር ላይ ዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት በተሰኘው የምርምር ተቋም የተደረገው ጥናት እንደሚያመለክተው ከሆነ በኢትዮጵያ ትግራይ ክልል ለ2 ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት የማህበራዊ ሚዲያ ዘዴዎች የዘር ማጥፋትን የሚያበረታቱ ይዘት ያዘሉ መልእክቶችን በበቂ ሁኔታ መቆጣጠር ተስኗቸው ነበር ሲልም አስታውቋል። የተቋሙን ግኝት ዋቢ በማድረግ በቀረበው ዘገባ የማህበራዊ ሚዲያ ዘዴዎች የጥላቻ ንግግሮች፣ የአመፅ ቅስቀሳዎችና የጭካኔ ድርጊቶች በኦንላይን በስፋት እንዲሰራጩ መፍቀዳቸውን ማመላከቱ ተካቷል። ጥናቱን ያካሄዱት የተቋሙ መስራች ትምኒት ገብሩን ጨምሮ የጋዜጠኞች ቡድን፣ የማህበረሰብ አንቂዎች፣ የመረጃ አጠናካሪዎች እንዲሁም የቀድሞ የማህበራዊ ሚዲያ የይዘት መቆጣጠር ስራ ላይ ተሳታፊ የነበሩ ባለሙያዎች መሆናቸውም ተጠቁሟል። ሰማንያ 85 ከፍተኛ የትምህርት ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ ባለስልጣኑ አስታወቀ። 375 ከፍተኛ የትምህርት ተቋም ላይ በተደረገው ክትትል መስፈርት ማሟላት ያልቻሉ 85 ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ የትምህርትና ስልጠና ባለስልጣን አስታውቋል። የባለስልጣኑ ቁጥጥርና የትምህርት ማስረጃ ማረጋገጥ ምክትል ዋና ዳይሬክተር የሆኑት አቶ ቢኒያም ኤሮ ለኤኤምኤን ዲጂታል እንደገለጹት ከሆነ 47 ተቋማት የተቀመጠውን አሰራር ጥሰው በመገኘታቸው ከከፍተኛ ማስጠንቀቂያ እስከ ሙሉ በሙሉ ከዘርፉ እንዲወጡ ተደርጓል። የተሰጣቸውን ቅጣት የማያከብሩ ተቋማት ደግሞ በሕግ እንዲጠየቁ የማድረግ ሥራ መሰራቱንም አክለው ገልጸዋል። ዋና ዳይሬክተሩ ከተሰጣቸው የተማሪ ቁጥር በላይ የሚያስተምሩ ኮሌጆች መኖራቸውን አንስተው ይህም በትምህርት ጥራት ላይ ከፍተኛ ጉድለት ማስከተሉን ተናግረዋል። 40 ተማሪ እንዲያስተምሩ ተፈቅዶላቸው 5000 ተማሪ ተቀብለው ከአቅማቸው በላይ የሆነ ተግባር የሚፈጽሙ መኖራቸውንም ተናግረዋል። ሕጋዊ ያልሆኑ የትምህርት ማስረጃዎች ወደ ተቋሙ እንደሚመጡም የተናገሩት ኃላፊው አሁን ላይ እነዚህ ችግሮች እንዳይፈጠሩ በትኩረት እየተሰራ ነውም ብለዋል። የማጭበርበር አካሄዶችን ለመግታት 1.3 ሚሊዮን የተማሪ ማስረጃዎች በዲጂታል ስርዓት መመዝገቡንም አስታውቀው በግል ከፍተኛ ትምህርት ተቋማት የሚሰሩ ሰራተኞችን የትምህርት ማስረጃ አጣርተን ጨርሰናል ያሉት ምክትል ዋና ዳይሬክተሩ ውጤቱን ለመንግስት የማቅረብ ስራ እየተሰራ እንደሚገኝም ገልጸዋል። በፌዴራል ተቋማት ላይ ስራው መጠናቀቁን ገልጸው በቀጣይም በመጀመሪያ ምዕራፍ በኦሮሚያ ክልል አዲስ አበባ ከተማና ሲዳማ ክልል ላይ እንደሚቀጥል አስታውቀዋል። የኬንያዋ ዋና ከተማ ናይሮቢ የጦማሪው አልበርት አጅዋንን ሞት ተከትሎ ተቃውሞ መቀስቀሱ ተሰምቷል። የ31 ዓመቱ መምህርና ጦማሪ በፖሊስ ቁጥጥር ስር እያለ መሞቱን ተከትሎ በዛሬው ዕለት በናይሮቢ ማዕከላዊ የንግድ አካባቢዎች ተቃውሞዎች ተቀስቅሰዋል። ተቃዋሚዎቹ የፖሊስ ምክትል ኢንስፔክተር ጀነራል ኤልዩድ ላጋት ለኦጁዋንግ ሞት ምክንያት ናቸው በማለት እንዲታሰሩና ለፍርድ እንዲቀርቡ ጠይቀዋል። ላጋት ከስልጣናቸው ቢነሱም ብዙዎቹ ይህን እርምጃ በቂ አይደለም እያሉ ይገኛሉ። የቅድሚያ የፖሊስ ሪፖርቶች ኦጁዋንግ በእስር ቤት ውስጥ ጭንቅላቱ ከግድግዳ ጋር ከተጋጨ በኋላ እንደወደቀ ቢገልጹም የመንግስት የአስከሬን ምርመራ የኃይል ሞት፣ የአንገት መታነቅና በርካታ ጉዳቶች እንደደረሱበት አሳይተዋል ይላል።
በማህበራዊ ሚዲያ ላይ እየተሰራጩ ያሉ ምስሎች ያልታወቁ ግለሰቦች ሰልፉን ለማደናቀፍ ሲሞክሩ ያሳያል ሲል ስፑትኒክ አስነብቧል። ከቀጠለው የእስራኤልና የኢራን ግጭት ጋር ተያይዞ ዛሬ አንድ ውሳኔ ይጠበቃል። ትራምፕ ዛሬ በእስራኤልና በኢራን ግጭት ምክንያት የብሔራዊ ደህንነት ቡድናቸውን በሲቹዌሽን ሩም ይሰበስባሉ የተባለ ሲሆን ውይይቱ ለግጭቱ ተኩስ አቁም ስምምነት ለመፍጠር ሳይሆን የኢራን የኒውክሌር ማብለያ በአጭር ጊዜ ውስጥ ለመጨረሻ ጊዜ ዘላቂ መፍትሄ ለመስጠት ነውም ተብሏል። ትራምፕ በዛሬው ዕለት በካናዳ እየተካሄደ የነበረውን የጂ7 ሀገራት ስብሰባን የቆይታ ጊዜያቸውን አሳጥረው ወደ ሀገራቸው መመለሳቸው ይታወቃል። የእስራኤል ባለስልጣናት አሜሪካ በኢራን የኒውክሌር ማበልጸጊያ ቦታዎች ላይ ጥቃት ትፈጽማለች ብለው እንደሚያምኑም ነው ሪፖርቶች እየዘገቡ ያለው። ከዚሁ ጦርነት ጋር ተያይዞ ሁለቱ ሀገራት በዜጎቻቸው ላይ አንዳቸው ባንዳቸው ዜጎች ላይ እየዛቱ ይገኛሉ። ኢራን እስራኤላውያን ከሀገሪቱ ለቀው እንዲወጡ ስታስጠነቀቅ፣ በተመሳሳይ እስራኤል ኢራን ውስጥ ያሉት በ3 ከተማ የሚገኙ ዜጎች አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይሎች ባወጣው መግለጫ እስራኤላውያን በተቻላቸው ፍጥነት ከሀገሪቱ መልቀቅ እንዳለባቸው አሳስባለሁ ሲል ነው የተደመጠው። ምክንያቱም ከዚህ በኋላ ሀገሪቱ ለኑሮ የምትመች ሀገር አትሆንም ሲል በመግለጫው ተናግሯል። እስራኤላውያን ሀገራቸውን ለቀው እንዲወጡ ጥሪ አቅርበው በሚቀጥሉት ቀናት ነዋሪ ላይሆኑ እንደሚችሉ የኢራን መንግስት የዜና ወኪል የሆነው ኢአርኤን ዘግቧል። በሚቀጥሉት ቀናት እስራኤላውያንን እናስጠነቅቃለን፣ የተያዙትን ግዛቶች ለቀው ይውጡ፣ ምክንያቱም በእርግጠኝነት ለወደፊቱ መኖሪያ አይሆንም ሲሉ የጦር ኃይሎች ቃል አቀባይ ሬዛ ሳያድ አዲስ የኢራን ጥቃት በእስራኤል ላይ ከጀመረ በኋላ ተናግረዋል። ድብቅ ቦታ መጠለል ለእስራኤላውያን ደህንነት አያመጣም ሲሉ በመግለጫቸው ላይ ተናግረዋል። በተመሳሳይ እስራኤል በኢራን ዋና ከተማ ቴሄራን ነዋሪዎችን ዋጋ ትከፍላላችሁ፣ በአስቸኳይ ለቃችሁ ውጡ ሲሉ የእስራኤል የመከላከያ ሚኒስቴር ዝተዋል። ሚኒስትሩ ካትዝ የኢራንን አቅም እያዳከመ ያለውን የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎችን ኢላማ እያደረጉ ነው ሲሉ የኢራንን መንግስት ከሰዋል ሲል ቢቢሲ ዘግቧል። 4ኛ ቀኑን በያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃት መፈጸሟ ነው የተዘገበው። ከዚሁ ከኢራንና እስራኤል ግጭት ጋር ተያይዞ ፓኪስታን እስራኤልን በኒውክሌር መሳሪያ ልትመታ እንደምትችል መዘገቡን ነው የሰማ ነው። እስራኤል ኢራንን በኒውክሌር የምታጠቃ ከሆነ ፓኪስታን በተመሳሳይ በኒውክሌር መሳሪያ በእስራኤል ላይ ጥቃት እንደምታሳድር የኢስላሚክ አብዮት ዘብ ጀነራል የኢራን ብሔራዊ ደህንነት ምክር ቤት አባሉ መናገራቸው ታውቋል። ከፍተኛ የኢስላሚክ አብዮታዊ ዘብ ጀነራልና የኢራን ብሔራዊ ደህንነት ምክር ቤት አባል ሙህሰን ረዛኢ ከኢራን ብሔራዊ የቴሌቪዥን ጣቢያ ጋር በነበራቸው ቃለ መጠይቅ እስራኤል እኛን በኒውክሌር መሳሪያ የምታጠቃ ከሆነ ፓኪስታን የአጸፋ እርምጃ በኒውክሌር መሳሪያ እንደምትወስድ ቃል ገብታልናለችም ብለዋል። የፓኪስታን ሻህን 3 የተሰኘው ሚሳኤል 2700 ኪሎ ሜትር ተጉዞ በእስራኤል የትኛውም ክፍል ላይ ጉዳት የማድረስ አቅም አለውም ተብሏል። ጀነራሉ ይህን ቢሉም እስካሁን ግን በፓኪስታን ባለስልጣናት በኩል የተባለ ነገር የለም። ይሁንና ፓኪስታን የእስራኤልን ጥቃት ተከትሎ ከኢራን ጎን መሰለፏን እየገለጸች ትገኛለች። የፓኪስታን የመከላከያ ሚኒስትር ካዋጃ አሴፍ ሰኔ 14 ቀን በብሔራዊ ምክር ቤት ንግግር ባደረጉበት ወቅት የሙስሊም ሀገራት በእስራኤል ላይ አንድ እንዲሆኑ ጥሪ ማቅረባቸው የሚታወስ ሲሆን የእስራኤል ጥቃት ኢራንን ብቻ ሳይሆን የመንንና ፍልስጤምን ጭምር ያነጣጠረ መሆኑንና አንድ አለመሆን ሁሉንም የሙስሊም ሀገራት በተመሳሳይ ጥቃቶች ተጋላጭ እንደሚያደርጋቸው ማስጠንቀቃቸውን ታይምስ ኦፍ ኦዲያን ዘግቧል።